እሺ ላይክ ስለ ኒዮፕሌቶኒዝም መሀል ላይ ያነሳክ ነበር። ይሄ ኒዮፕሌቶኒዝም የሚለው አይዲያ በደንብ ግልጽ እንዲሆንላቸው ነገርየው ይኸው ሰርድ ሴንቸሪ ላይ ላይክ ፕሎታይነስ የሚባል አንድ ፊሎሶፈር አለ፣ ግሪክ ፊሎሶፈር ነው። እሱም ኦሪጂናሊ ሐሳቡን ያገኛቸው ይሄ from 800 BC to 200 BC የተጻፉ ሂንዱ ቴክስትስ አሉ። ከነሱ ውስጥ ነው ኖርማል አይዲያው የሚመነጭ እና ላይክ ብዙ አይዲያዎችን ከዛ ኮፒ አድርጎ ኦር ሞዲፋይ አድርጓቸው የሆነ ፊሎሶፊካል ሐሳብ ይዞ ነበር። ምንድነው ሐሳቡ? ላይክ የሆነ ሃይራርኪካል የሆነ ነገር ነው ሜክ የሚያደርገው። there is what he call ዘዋን የሚለው አለ ሞናድ የሚባለው ያ እና እሱ ምንድነው የሆነ አብስትራክት የሆነ ኔቸር ነው ያለው። ምንም ይሄ ነው ተብሎ የሚጠራ ነገር የለውም። እግዚአብሔር እንዳንለው ጋድ የሚል ስም አይሰጠውም። ግን የሆነ አብስትራክት የሆነ አስገኝ ኔቸር ሞናድ የሚባል ያ እና የሆነ አስገኝ አይነት የሚመስል የሁሉ ነገር ምንጭ የሆነ ስለዚህ የሁሉ ነገር ምንጭ አስገኝ የሆነ what he call ዘዋን አለ። ከሱ ታች ደግሞ ከሱ የተገኙ ከምንጩ የተገኙ ብዙ ሶልስ ነፍሳት or even the material world አለ ማለት ነው። ስለዚህ ነፍስ ወይም ደግሞ አንድ ሰው ሊድን የሚችለው according to this guy Plotinus ወደዚህኛው ዘዋን ወደሚለው ወይም ደግሞ አንድ ወደሚለው አብስትራክት ኔቸር ወዳለው ወደዚህ አስገኝ በመመለስ ነው ነፍሳት። ስለዚህ ሁሉም ነፍስ ሊድን የሚችለው ከዚህ ጋር ባለው ዩኒየን ነው። ባክ ቱ ዘ ዋን ነገር ነው። እንዴት ነው የሚሄዱት? ኮንቴምፕሌቲቭ በሆነ ሜዲቴሽን ኢስተርን ሪሊጅን አይነት ሴንስ አለው እና እንደ ቡዲስቶች አይነት እንደ ሂንዱ ኤንድ ቡዲስት አይነት ኔቸር አለው። ስለዚህ ወደዚህ ዘዋን ወደሚለው አንዱ ወደሚለው ነገር አምላክ ብሎ ለሚያስበው ማለት ነው ወደሱ እንዴት እንመለሳለን? በኮንቴምፕሌሽን ውስጥም በማድመጥ ዋሬቨር ብቻ እና ይሄ ኢስተርን ቲዮሎጂ ከዚህ ዳይሬክትሊ የተቀዳ አይነት ኔቸር አለ። ያ በደንብ እና የሆነ what they call አፖፋቲዝም እና ይሄ ልክ ለእግዚአብሔር የምንሰጠው እግዚአብሔርን ዲፋይን የምናደርግበት ወይም ደግሞ እግዚአብሔርን ልንገልጽ የምንችለው ይሄ አፖፋቲዝም የሚለው ነገር ስሙ ላይክ ቤዚካሊ ኔጌሽን ወይም ደግሞ ይሄ ሼፕ የሌለው እንደማለት ነው። አፖፋቲዝም ፋቲዝ ላይክ PHAT ሼፕ ማለት ነው፣ ቅርጽ ያለው ለሚለው ተቃራኒ ነው ኤፖ እና ላይክ አፖፋቲዝም ማለት ላይክ እንዲህ ነው ብለን ስለ እግዚአብሔር መናገር አንችልም። ልክ እንደ ፕሎታይነስ አብስትራክት አይነት ባህሪ ነው። ስለዚህ ኢቭን ላይክ ይሄ ነገር የሚደርስበት ኤክስተንት ምንድነው? እግዚአብሔር አለ ሀሎት ወይም ደግሞ ለእግዚአብሔር ሀሎት የሚለውን ቅጽል እንኳን መስጠት አንችልም። እግዚአብሔር አለ የሚለውን እንኳን ዳይሬክትሊ የማይቀበሉ አይነት ኔቸር አላቸው ማለት ነው። ስለዚህ ኤክስተንቱ እስከዚህ ድረስ የደረሰ እግዚአብሔርን በኔጌሽን ዲፋይን ማድረግ ማለት ነው። ስለዚህ አሁን ለምሳሌ መጥምቅ አንተ የለበስከው ጥቁር ጃኬት ከሆነ መጥምቁ ነጭ ጃኬት አልለበሰም ብሎ መግለጽ never be certainty ይክዳሉ። እንዲህ ነው ይሄ ነው የሚል ትምህርት የላቸውም። ስቴትመንት ኢቭን ዶግማቲክ ቴዎሎጂንም ይክዳሉ። ባይዘ ኢቭን ዶግማን ስቴት ማድረግ ከእግዚአብሔር ባህሪ ጋር ይጋጫል ሁሉ ብለው ያምናሉ። ባይዘ እንግዲህ እነ ሰርጌ ቡልጋኮ ምናምን ጉባኤ ሁሉ አድርገዋል። ማወቅ ያለብን ሲኖዶስ ሰብስበዋል፣ ጉባኤ አድርገዋል። ጭራሽ ዶግማቲክ ቴዎሎጂ አያስፈልግም ኢትስ አጌንስት አፖፋቲዝም ብለው ማለት ነው። እግዚአብሔር ላይ ይሄ ነው እንዲህ ነው ብሎ መናገር አይቻል። አትሪቢዩቶቹን የእግዚአብሔርን ባህሪያት እንዲህ ነው ብሎ መናገር አይቻልም ነው ኮር ሐሳብ። እንግዲህ ይሄ ፕሎታይነስ ላይክ ቤዚካሊ ይሄ የእግዚአብሔርን ሰው መሆን ማያምን ነው። ይሄ ሰው ሐሳቦች ሁሉ የሚቀዱት ከሂንዱ ቨርዥን ነው ኦር ከቡዲስት ቨርዥን ነው እና እኛ ግን ኦሬዲ እግዚአብሔር ሰው ሆኗል ብለን የምናምን ክርስቲያኖች ነን ቤዚካሊ እና ላይክ ቀጥታ የፕሎታይነስን ሐሳብ ሙሉ ለሙሉ ኢንዶርስ አድርጎት ለመጀመሪያ ጊዜ ሲዶ ዲዮናሲያስ የሚሉት የሆነ ላይክ ወደ 6th ሴንቸሪ አካባቢ የነበረ ኢስተርን ፋዘር ነው እና ላይክ ሐሳቡ ሙሉ ለሙሉ አዶፕት አድርጎት አፖፋቲክ ቲዮሎጂ የሚል ነገር ድራይቭ አድርጎ ላይክ ዘ ኢስተርን ፋክሽን ሁሌም ይሄ ቶት ሲስተማቸው ሚስቲካል ቡዲስቲክ ኔቸር እና
ስለ እግዚአብሔር በግልጽ መናገር ዛሬ የተነበበው ነው እንግዲህ ያ የሆነ ጌታችን ሉቃስ 8 ላይ የተናገረው አለና ይሄ ተከድኖ የሚኖር ግልጽ የማይሆን የማይገለጥ የተሰወረ ነገር አንዳች እንኳን የለም ብሎ የተናገረውን ቀጥታ አንታጎናይዝ የሚያደርግ ጸረ ወንጌል የወልደ እግዚአብሔርን ሰው መሆን ኢንካርኔት ሆኖ ላይክ ማቴሪያል ወደ ሆነ ወርልድ መጥቶ ከመቤታችን ሰው የመሆኑን ነገር እንደ ቀልድ የሚያልፍ ወይም የሚክድ ያ በውስጥ በድብቅ የሚክድ አይነት የሆነ እግዚአብሔር እንዲህ ነው ብለን እንዳንናገር የሚያደርግ በብሉይ ኪዳን የነበሩትን ይሄ አንትሮፖሞርፊክ የሆኑትን ይሄ በሰዋዊ አንቀጽ ስለ እግዚአብሔር ሲነገር የነበረውን ይሄንን ፋውንዴሽን እግዚአብሔር ፈጽሞት መጥቶ ሰው ሆኖ የጠቀለለውን እውነት ሩይን የሚያደርግ የሆነ ስለ እግዚአብሔር በግልጽ መናገር አይቻልም የሚል ከዚህ ነው እንዳለ ራሚፊኬሽኖቹ የሚወጡት ቤዚካሊ እንደዚህ አይነት ተው ሲስተም ከካቶሊኮቹ ጋር በምንም እዛ ይደበላለቁ ዋሬቨር ነገር ግን ይሄ ትምህርት በራሱ ሄልዚ አይደለም ቤዚካሊ ያ በትክክል ግልጽ የሆነ መንፈቅና አለበት ከሱ የሚቀዱ ብዙ ራሚፊኬሽኖች አሉ ስለ አፖፋቲዝም በዛው መጥምቅ እስቲ ቸርነት ማለት የሆነ የሚገርሙ ሐሳቦችን ነው ያነሳው በያምናለሁ ላይክ በደንብም ላይክ ፋውንዴሽኑን ስቴት አድርገዋል እና ወንጌላዊ ዮሐንስ ምንድነው በመልእክቱ የሚለው እግዚአብሔር ሰው መሆኑን ከሚክድ በቀር ከዚህ በላይ የክርስቶስ ተቃዋሚ የለም እሱም ሊመጣ ያለው ሐሳዊ መሲህ ነው ይላልና እንግዲህ the spirit of the antichrist ወይም ደግሞ የሐሳዊ መሲህ መንፈስ ቤተክርስቲያንን በብዙ መንገድ ነው የሚዋጋት አንደኛው የሚዋጋት የጌታችንን የወልደ እግዚአብሔርን ሰውነት እግዚአብሔር ሰው ሆናል የሚለውን ሁሉንም የሚጠቀልል የመላእክትን ዓለም እንኳን የሚጠቀልል እንግዲህ ቤተክርስቲያን ጉዟ ከአፖፋቲዝም ወደ ካታፋቲዝም ነው የማይመረመረው ተመርምሮ የማይታወቀው ተገልጦ የማይታየው ታየ አየነው ተመለከተነው ዳሰስነው ከሱ ጋር በላን ጠጣን ብሎ ሰማይና ምድር የተጠቀለሉበትን እግዚአብሔር ሰው ሆነ የሚል እንኳን በሰው ልጅ አይምሮ በመላእክት አይምሮ የማይመረመር የሆነ ሚስጥር በመካድ ነው ግልጽ ነው አይደለም ሐሳቡና ኢስተርን ኦርቶዶክስ ይሄንን አዋጅ ነው የምንናገረው ይሄንን ይክዳል እግዚአብሔር ሰው ሆኗል የሚለውን አስተምህሮ ፋውንዴሽናል የሆነ ሰማይና ምድር ዓለም የተፈጠረበትና ዓለም የሚያልፍበት ሚስጥር ነው ባይዘ ቅድመ ዓለም የታሰበ ዓለምን የሚያሳልፍ ዓለም ሊያልፍ የሚችለው እግዚአብሔር በእኛ ዘንድ እጅግ ደካሞች ለእንስሳት ቁርባን የሆን ነው እኛ ይሄንን በመሰከረን ጊዜ ነው እጅግ ሩቅ የነበር ነው እኛ ስንቀርብ ሰማይና ምድር ያልፋሉ ማለት ነው ላይክ ምንን ይጠብቃሉ እግዚአብሔር ቸርነቱ በዚህ ዓለም ተፈጸመች ማለት ነውና ቅዱስ ኤፍሬም በግልጽ ይናገራል አይደለም ዘኢይታወቅ ተከስተ ዘኢይትራ የተረየ ወልደ እግዚአብሔር ሕያው ጠይቀ ኮነ ሰብአ ይላል የማይታይ ተገለጠ የማይታይ ታየ ብሎ ከማይታወቅ ወደሚታወቅ from apophatic to cataphatic realm ነው ምን ይሸጋገር ብሉይ ኪዳናችንም ቤዚካሊ ይሄ አይደል መዳን ማለት ይሄ ነው ከማይታወቅ ወደ ማወቅ ማለት ነው እንግዲህ እነዚህ ብሉይ ኪዳንና ጨለማ ናፋቂዎች ናቸው አፖፋቲስቶች ማለት ነውና ምንድነው እውነተኛ የሆነ ወደ ብርሃን ይመጣል እውነተኛ ያልሆነ ግን ክፋቱ እንዳይገለጥ በጨለማ ይቆያልና ክፋታቸው እንዳይገለጥ በጨለማ ነው የሚወዱ የጨለማ ወዳጆች ማለት ነው እነዚህ የክርስቶስ ተቃዋሚዎች ናቸው እነዚህ እና ይሄ መንፈቅና እንግዲህ የሐሳዊ መሲህ መንፈስም ጭምር ነው እና ላይክ መሰረታቸውን አንተ በደንብ ስቴት አድርገዋል just to add ምንድነው ወደ ክርስትና ቤተክርስቲያን በተሸጋገረችበት ጊዜ ወይም ዓለም በተሸጋገረ ጊዜ ሁለት ፕላቶኒዝም ስቶይሲዝም ምናምን የሚባሉ ፊሎሶፊካል የሆኑ ሪሊጅንስ ነበሩ ሮማን ኤምፓየር ላይ ማለት ነውና ኒዮ ፕላቶኒዝምን ተቀብሎት ክርስቲያን ዳይሜንሽን ሰጥቶት የመጣ የኦሪገንም የዚህ አቀንቃይ ነበረ ሁለት ኮንቴንደርስ ነበሩ እንግዲህ ላይክ the first 500 years በዋነኝነት ይሄ አሪያኒዝም እና ኔስቶሪያኒዝም ሲንግል ዳውት ከሆኑት ዶግማቲክ ሄረሲስ ዶግማ ላይ ከተነሱት መንፍቅናዎች ባሻገር ማለት ነው የህይወት መንገድ ላይ ክርስቲያኖች እንዴት ነው መኖር ያለባቸው የሚለው ላይ ሁለት ሜጀር ሄረሲስ ነበር የተነሱት የመጀመሪያው ኖስቲሲዝም ነው ሁለተኛው ኒዮፕላቶኒዝም ነው እርስ በርስ አይስማሙም ኖስቲኮቹ ኢንተሊጂብል በሆነ ሪያሊቲ ነው የሚያምኑት አንድ ነገር ካልታወቀ አይምሮአችን ላይ ካልደረሰ እውነተኛ አይደለም ብለው የሚያምኑ ናቸው ኒዮፕላቶኒስቶቹ ደግሞ ፐርሴፕቲብል በሆነ ሪያሊቲ ነው
የሚያምኑት ሚስቲካል ኤክስፒሪየንስ የሆነ ነገር ኤክስፒሪየንስ አድርገው ለምሳሌ አንክሬትድ ላይት አለ የመንፈስ ቅዱስ ብርሃን ማለት ነውና አንክሬትድ ላይትን ሳየው ነው እግዚአብሔርን ያወቁት ከዛ አላወቁትም ብለው ነው የሚሉት ኢቭን ቅድስና ማለት ለነሱ ለሰዎች መኖር ለክርስቶስ የክርስቶስን መስቀል መሸከም አርዑተ መንኩስናን መሸከም እንደዚህ አይደለም ቅድስና ማለት አንክሬትድ ላይትን ማየት ኤክስፒሪየንስ ማድረግ ኤክስፒሪየንስ እስከናደርገው እግዚአብሔርን አናውቀውም ብለው ነው የሚያምኑትና ማንም ሰው ይሄ የቲዮሲስ ራሱ ኦብሴሽናቸው ምንድነው you are not Christian until you see the uncreated light ብለው ነው የሚያስቡት ይሄ እንግዲህ ክህደት ነው ጥልቅ የሆነ ክህደት uncreated lightን እኛ በማየት እናምናለን ግን ብጽዕና አለን እንደ ቶማስ አይደለንም uncreated lightን አላየንም ማለት በትንሽነታችን ልክ እግዚአብሔር ራሱን አልገለጠልንም ማለት አይደለም ግልጽ ነው አይደለም በቆረብን ጊዜ እግዚአብሔርን አይተነዋል ዳሰነዋል በልተነዋል ጠጥተነዋል የመጨረሻው እውነት የማይታወቅ የተሰወረ የማይገለጥ የተከደነ አንዳች የለም አንዳች የሚል ቃል ተጠቅሟል አፖፋቲክ የሆነ አንድም ነገር የለም በስተመጨረሻ በዚህ ዓለም በድንቁርናችን በኃጢያታችን በክፋታችን እግዚአብሔርን ባናውቀው ቅዱሳን ግን በመንግስተ ሰማያት ግን ሁሉን ራሱን ገልጦልናል እግዚአብሔር ፍቅር ስለሆነ ከኛ የሰወረ አንዳች ነገር የለም ማለት ነውና ኖስቲኮች በዚህ በኩል በእውቀት ያላቸው ኦብሴሽን ግልጽ ነው አይደለም ላይክ ከመጠን በላይ በእውቀት ኦብሰስድ መሆን እንዲሁም በሲክሬት ኖሌጅ የሆነ ነገር ካልታወቀ ኮምፕሬንድ ካላደረግነው it doesn't exist አይነት ባህሪ ያላቸው የዋህነትን የሚክድ ነው ይሄ ኖስቲኮቹ ማለት ነው በሲክሬት ኖሌጅ ይሄ ሚስጥራዊ ዕውቀቶች አሉ ላይ የሆኑ ኮዶች በእውቀት እንድናለን ነው በሆኑ ኮዶች አክሰስ አድርገን እንድናለን የሚል ምን ፍቅርና ነው ኖስቲሲዝም አምላክም እንዲ አውቆ ነው እንዲ የሆነው ነው ኤግዛክትሊ ሁለተኛ ደግሞ ኒዮፕላቶኒስቶች ፐርሴፕቲብል ሪያሊቲ በቃ ሚስቲካል ኤክስፒሪየንስ ይሄ እንግዲህ ቀጥታ ወንጌላዊ ዮሐንስ እይትመኑ ለኩላ መንፈስ ብሎ ለኒዮፕላቶኒስቶች ነው የጻፈው በዘመኑ ስለነበሩ መንፈስን ሁሉ አትመኑ ፐርሲቭ ስላደረከው ልክ ላይሆን ይችላል አንድ ነገር አንተ ፐርሲቭ ማድረግ ያ ነገር እውነተኛ ለመሆኑ ማስረጃ አይደለም your perception does not judge the ultimatum ያንን ነው የነገረን ግልጽ ነው አይደለም ሐሳቡ ሶ perception የመጨረሻ እውነት ላይሆን ይችላል ብሎ እይትመኑ ለኩላ መንፈስ ብሎ ኒዮፕላቶኒስቶችን ነው አድሬስ ያደረገው ማለት ነውና የመጨረሻው እውነት የእውነት አምድና መሰረት በሆነችው በቤተክርስቲያን ውስጥ ዶግማታይዝ ተደርጎ የተቀመጠው ነው ማለት ነውና ይሄ እንግዲህ ብዙ እነሱ ኒዮፕላቶኒስቶች መሆናቸው መንኩስናቸው እንኳን ጤነኛ አይደለም በትክክል እንደውም ላይክ 13th century አካባቢ ግሪጎሪ ፓላማስ that famous ኢስተርን እና እንደውም ላይክ ካኖናይዝ አድርገውት ይሄንን ሐሳብ ማለት ነው ይሄ ሚስቲካል ቪዥን ኦፍ ዘ አንክሬትድ ላይት የሚሉት ወይም ላይክ ቲዮሲስ ላይ ፒክ ብለው የሚያስቡት ሐሳብ በደንብ ካኖናይዝ አድርገውት እንደውም ላይክ ከራሳቸው ኢስተርን ኦርቶዶክስ ላይክ ይሄንን ሐሳብ ያው እሱም ኖስቲክ አይነት ኔቸር ያለው ነው በጉባኤ ጠርተው ላይክ ግሪጎሪ ፓላማስ ነው እንዲወገዝ ያደረገው ስለዚህ ከዛ በኋላ አብሶ ኢንክሪዚንግሊ ሚስቲካል እና የሆነ ኢንተለጀብል ሪያሊቲ የለም የሚክዱ ኖስቲሳይዳል ናቸው ዕውቀትን የሚክዱ ናቸው በትክክል እና እንደዛ አይነት ኔቸር ዴቨሎፕ አድርገው ላይክ what they call hesychasm ይሄ ማውንት አቶስ ላይ ነው ሐሳቦቹ በደንብ ኢመርጅ ያደረጉት በዋናነት እና ይሄ አንክሬትድ ላይት የሚሉት ነገር ሐሳብ ያው ላይክ በደንብ ግልጽ እንዲሆንላቸው ይሄ ጌታችን በትራንስፊገሬሽኑ ወይም በደብረ ታቦር የታየው ብርሃነ መለኮቱ አለና ሰዎች like according to the eastern teaching they do even lust on God basically እግዚአብሔር ላይ አክሰስ የሚደረጉትን ኤነርጂዎች መመኘት ነው እንጂ ዳይሬክትሊ እግዚአብሔርን መውደድም አይንጸባረቅባቸው ቤዚካሊ ቀጥታ ያንን በመመኘት በከባድ ኦብሰሽን አንድ ጸሎት ሪሳይት በማድረግ እዛ ስቴት ውስጥ እንገባለን የሚል ነው ይሄ መንኩስናቸውም የተቀዳው የሆነ ቤዚካሊ ተመሳሳይ ጸሎት ሪሳይት እናደርጋለን ላይክ ዘ ኒዮፕላቶኒስትስ ይህን ሪሳይት እያደረግን ፒውሪፋይድ እንሆናለን ዘን ይሄንን አንክሬትድ ላይት አክሰስ እናደርገዋለን ቤዚካሊ ስለዚህ ለስት ነው ሞሮፍ የሚታየው መመኘት ነው ዛን ይሄ የክርስቶስን መከራ በሰልፍለስነስ እናስበዋለን ይሄ ላይክ የመስቀሉን ነገር እናስበዋለንም አይደለም ሞሮፍ በእነዛ የተቃኘ ሆኖ ላይክ ቢያስቡትስ ምን ሚኒንግ አለው ቤዚካሊ ሰልፊሽ የሆነ አምቢሽን ውስጥ ያለው የሆነ ሶርስ ኦፍ ሃፒነስ እናገኛለን
ላይክ ኒርቫና እንደሚሉት አይደል? ኤግዛክትሊ የሆነ ቲዮሲሳቸው ለኒርቫና በጣም የቀረበ ጂሰስ ፕሬየር የሚሉት ከሂንዱይዝም ማንትራ ጋር በጣም የቀረበ አንድ ነገር በጣም በመደጋገም የሆነ ስቴት ውስጥ እንገባለን እና ይሄ ጤነኛ ያልሆነ ቲዮሎጂ ነው ያላቸው። እንግዲህ እዚህ ነገር ላይ እኛ የምንቀበለው ነገር የለም ማለት አይደለም። አሁን ጂሰስ ፕሬየርን እኮ እኛ እግዚኦ መሐረነ ክርስቶስ እያለን እንጸልያለን። አምቢሽናችን ግን ከኃጢአት ይቅር በለን ትህትና ነው እንጂ ይሄ ስፒሪቹዋል ኤክስፒሪየንስ ዴስቲኔሽናችን አይደለም። እንደዚህ አይነት በምኞት የተቃኘ አይደለም። ይሄ ምንድነው ዲስኦሪየንቴሽን አለባቸው። እንግዲህ ማወቅ ያለብን ኢስተርን ኦርቶዶክሶች እጅግ ብዙ በሽታዎች አሏቸው። ጀስት ስቴፕ ባይ ስቴፕ አድሬስ ለማድረግ ኒዮፕላቶኒዝም ላይክ ዩ ሴድ ማለት ነው ከላይ ሄድ የሆነ ሞናድ አለ። እነሱ ለአብ ብቻ የሚሰጡ አብ ብቻ ነው ይሄንን መሆን የሚችለው። ሌሎቹ ሰከንደሪሊ ተርሺየርሊ ቢጎትን ናቸው። ጭራሽ ፍጡራን እንደ ስፔክትረም ነው የሚያዩት። ስፔክትረም ሪያሊቲ በጣም ያምናሉና አብ ብቻ ሞናድ አንደኛው እና ብቸኛው የሚል ታይትል ይኖረውና ወልድ ከአብ ቢጎትን ይሆናል። ሰከንደሪሊ መንፈስ ቅዱስ ተርሺየርሊ ቢጎትን ይሆናል። ከዚህ በሚወጣ ደግሞ ዲቫይን ፕሌሮማ የሚሉት ሐሳብ አለ። ሌሎቹ ፍጡራን ይሄን ፕሌሮማ እየቀዱ ማለት ነው ኮኔክትድ ይሆናሉ ከዚህ ሞናድ ጋር አይነት ሙሉ ለሙሉ ፊሎሶፊካል የሆነ ስትራክቸር ነው በውስጣቸው በማይንዳቸው ያለው ማለት ነውና በውስጡ ሚስጥረ ስላሴን ከመካድ ይጀምራል። ከዛ በኋላ ፍቅረ እግዚአብሔርን ፍቅረ ሰብን ሰው ለአንክሬትድ እግዚአብሔርን አንድን ባለጸጋ መውደድና ምንድነው የባለጸጋውን ጸጋና ሀብት መውደድ ይለያያሉ አይደለም። እግዚአብሔርን ፎር ሁ ሂ ኢዝ ነው እኛ የምንወደው። እግዚአብሔር በባህሪው ቸር ስለሆነ ነው የምንወደው። ግልጽ ነው አይደለም ሐሳቡ። እግዚአብሔር ሁላችንንም እንደየአቅማችን ኮሚኒኬት እንደሚያደርግ እናምናለን። ግልጽ ነው አይደለም ሐሳቡ። አዋቂውን በእውቀቱ ተጋዳዩን በስፒሪቹዋል ኤክስፒሪየንስ ህፃናትን በየልልካችን ኮሚኒኬት ማድረግ የሚችል ሁሉን ቻይ አምላክ ነው። እንግዲህ ምንፍቅና አንድን ነገር መለየት ነው፣ ግማሽ ማመን ነው። ኖስቲክ በሆነ ሪያሊቲ እናምናለን እኮ እኛ ምን ማለት ነው? በእውቀት ኢንተሊጂብል ሪያሊቲ እንዳለ በእውቀት እግዚአብሔር ሊታወቅ ይችላል ብለን እናምናለን። ሊቃውንቶቻችን 40 ዓመት የሚደክሙት ለዛ ማወቅ ያለብን ሚስቲካሊም እግዚአብሔርን ኤክስፒሪየንስ እናደርገዋለን ብለን እናምናለን። ምንም ጥያቄ የመንፈስ ቅዱስ ብርሃንን እንዲሰጠን ፈኑ ብርሃነ ከያለን እንጸልያለን። ግን ኢምባላንስ የለብንም። ሃይራርኪያል ይሄ ሁሉን ነገር በየልኩ በየደረጃችን አፕሮች እናደርገዋለን። የሆነ ኦብሴሽን ቡዲስቲክ ኦብሴሽን የለብንም ማለት ነውና እነሱ ግን ከሁሉም ባላንስ ይወጣ የክርስቶስን መከራ መሸከም ከሚለው ይወጣ ዴስቲኔሽኑ ጌታችንን መከራውን ማሰብ ከመሆን ይወጣ እጅግ ብዙ የወጡ ጤነኛ ያልሆኑ ኢምባላንስ ያለባቸው አስተምሮች አሏቸውና ብዙዎቹን ደግሞ ኢምፕረስ የሚያደርጋቸው ይሄ ነው። እዚህ አንክሬትድ ላይት እያሉ ላይክ ብዙ ቪዲዮዎችን የሚያያሉ ምን ይላሉ። ከዚህ ነው የሚቀር ሰው ቡዲዝምን ስለማያውቅ ነው እንጂ እኔ በዚህ ዘመን ያለው ኢስተርን ኦርቶዶክስ ቡዲዝም ነው ባይተው። እነሱ የሚያወሩት ክርስቶስ ስለ ቡዳ ነው የሚያወሩት። እውነት ለመናገር ዲፕ ዳውን ላይክ እኛ ክርስቶስ ብለው የሚሰብኩን ክርስቶስ ማለት ነው። ቡዲስቶች ቡዳ ሲድራታ ቡዳ ብለው የሚሰብኩትን ነው። እነሱ ቲዮሲስ እያሉ የሚሰብኩን ግሮስሊ እነሱ ኒርቫና እያሉ የሚሰብኩትን ነው። እነሱ ጂሰስ ፕሬየር እያሉ የሚሰብኩን እነሱ ማንትራ ብለው የሚሰብኩትን ነውና ሰው ይሄንን ሁሉ ስለማያውቅ ኢን ዘ ኔም ኦፍ ክራይስት ይሄንን ይሰበካል። ብዙሃን ይመጹ በስሜ ነው ያለው። ብዙዎች በስሜ ይመጣሉ ብሎ ነው የተናገረውና በእያንዳንዱ ምስክርነታቸው ውስጥ የሆነ በሽታ አለ። በሽታዎቹን እንግዲህ ሰብሲኩዌንት በሆኑት እንትኖች ምን ችግር አለው የሚል ጥያቄ ሊያስነሳ ስለሚችል አድሬስ እናደርጋቸዋለን። እያንዳንዱ ለምሳሌ ቲዮሲስ ማለታቸው እኮ እግዚአብሔርን ለመምሰል መፈለጋቸው እኮ ቅዱሳን እኮ እኛ ላይክ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ተብለናል። ነገር ግን በውስጡ ጤነኛ ያልሆነ ነገር አለው። እንደውም የአዳም ኃጢአት ሁሉ በውስጡ ያለው ይመስላል። ላይክ አዳም እግዚአብሔርን መሆን ፈለገ የሚለው ይሄ ምንድነው? እግዚአብሔር ክርስቶስን ከመፈለግ እሱን ለመምሰል ከመፈለግ ከየዋህነት ይልቅ የአዳም ኃጢአትና አምቢሽን በውስጡ ያለው ይመስላል። የአዳም ኃጢአት ምንድን ነበረ? እግዚአብሔር ካልሆንኩ ብሎ ማሰብ ማለት ነውና ከመምሰል ይልቅ መሆንን መፈለግ ስኒኪ የሆነ ባህሪ በጣም አለባቸው። የሆነ ይሄ ዲስቶርትድ ነገር በውስጡ አለው እንግዲህ ከየዋህነት ይልቅ ማለት ነው። ግልጽ ነው ሐሳቡ። እያንዳንዱ ነገራቸው ላይ ምንኩስናቸው ላይ እንኳን የዋህነት አባቶቻችን ማንም እግዚአብሔርን ሊያገለግል ቢሆን መከራን ለመሸከም ይዘጋጅ ብለው ግልጽ ነው አይደለም ሐሳቡ። በትህትና በታዛዥነት በእግዚአብሔር ፈቃድ ሱባኤ ይዘው ጾምን ከጸሎት ስግደትን ከምጽዋት አቻችለው ባላንስድ ይሆነ ግልጽ ነው አይደለም ሐሳቡ። ዲቮሽናቸውን አስተካክለው ከእግዚአብሔር ጀምሮ እመቤታችንን አገልግለው ውዳሴ ማርያም ደግመው
ድርሳነ ሚካኤል ደግመው እርዳኝ ብለው በትህትና ትህትና የሌለው ምንኩስና በጣም ይሰብካል። ይዶንስ እመቤታችንን ቤዚካሊ እመቤታችን የሌለችበት ምንኩስና ማለት ነው። ፕላስ ደግሞ የሆነ በጣም ሰልፊሽ የሆነ በጣም ሰልፍ አብዞርብድ የሆነ ኔቸር አላቸው። በጣም ኢንዲቪጁዋሊስቲክ በጣም የኢትዮጵያ ቅዱሳንን በደንብ በምንመለከትበት ጊዜ ሁሉም ተመሳሳይ ኮንሰርን አላቸው። ህዝቤ ማረልኝ የሚል ማለት ቤዚካሊ። ስለዚህ ለህዝብ መጸለይ መጋደል፣ ይሄን ህዝብ ካልማረክልኝ ከዚህ ውሃ ውስጥ አልወጣም፣ ከዚህ ዋሻ ውስጥ አልወጣም የሚል ሰልፍነስነስ አለው። በውስጡ ፍቅርና ሰልፍነስነስ አለው። ይሄ ፍቅራቸው ደግሞ ሆሪዞንታሊም ቨርቲካሊም ነው ቤዚካሊ። የነዚህ ግን የሆነ ተራራ ውስጥ ተወሽቀው ቤዚካሊ የሆነ ላይትን ኤክስፒሪየንስ እናደርጋለን የሚል የሆነ ሰልፊሽ የሆነ አምቢሽን አለበት። ሰልፊሽ አምቢሽን አለው በጣም። ቲቤት ተራራ ላይ ካሉ የቡዲስት መነኮሳት የማይለዩ ማለት ነው። በጣም በሚያሳፍር ሁኔታ በጣም ጤነኝነት የሚጎድለው ማለት ነው። ይሄ በውስጡ ሰልፍለስነስ የሌለው እና የክርስቶስን መከራ መስቀሉን አስባለሁ የሚል መስቀልን መሸከም በውስጡ የሌለበት የሆነ ጤነኛ ያልሆነ ዳይሜንሽን አለው። እንግዲህ ይሄ በጣም ዲፕ የሆነ ቴዎሎጂ ስለሆነ አሁን ለተመልካቾቻችን መናገር የምፈልገው ጀስት ዛሬ እንደ አይስ ብሬከር ነገሩን ዲስኦርጋናይዝ አድርገን አድሬስ ሊትል ዲስኦርጋናይዝ ግን እያንዳንዱ ሀሳብ ላይ የሚነሱ ቲዮሲስ የሚለው ላይ የሚነሱ ብዙ ምንፍቅናዎች አሏቸው። ቃሉ ቅቡ ነው መልካም የሚመስለው። እግዚአብሔርን መምሰል የተቀደሰ ሀሳብ ነው። ቅዱሳን እግዚአብሔርን ነው የሚመስሉት። ግን እግዚአብሔርን መምሰል ብቻ አይደለም በውስጡ ያለው። ግልጽ ነው አይደለም ሀሳቡ? በውስጡ ብዙ ጤነኛ ያልሆኑ ኢምባላንሶች አሉት። ኢቭን ክህነትን እስከ መካድ እነዚህ ሰዎች እንግዲህ ሲኖዳል አውቶሪቲን ይክዳሉ። ባይዘው ሲኖዶስ አያስፈልግም ብለው ነው የሚያምኑት። ፓትሪያርኩ ከጳጳሳት ይበልጣል በሚለው አያምኑም። ዘፈርስት አመንግ ይጓልስ የሚባል ፕሮቴስታንታዊ አስተሳሰብ እንግዲህ በእንስሳት ዓለም እንኳን መሪ አላቸው እንኳን በእግዚአብሔር ዓለም ማለት ነውና የፓትሪያርክን ስልጣን ይክዳሉ፣ ሲኖዳል ኦቶሪቲን ይክዳሉ። ሁሉም ነገራቸው ግራ የሆኑ ፍጥረቶች ናቸው። ዕውቀት ኖስቲሳይዳል ናቸው። ዕውቀት እንኳን ኦርጋናይዝ ሲሆን አይወዱም። በጣም ጨለማን የሚወዱ ናቸውና እንደ ቡዲስቶቹ እግዚአብሔር ቡዲስቶቹ ምን ይላሉ? እግዚአብሔር ምንድነው ዕውቀት የለም ብቻ ሳይሆን እግዚአብሔር ራሱ እግዚአብሔር እንደሆነ አያውቅም የሚል ክብር ይግባውና እንደዚህ አይነት ደንቆር የሆነ አስተምሮ አላቸው ቡዲስቶቹ ማለት ነው። ከዚህ በጣም ተመሳሳይ የሚመስል ኔጌቲቭ ቲዮሎጂ ነው ያላቸው። እግዚአብሔር ሰው ሆኗል የሚለውን በኮንፊደንስ አይናገሩም። ቁርባኑ ክርስቶስ ነው የባህሪ አምላክ ነው ብለው በኮንፊደንስ አይናገሩም። እግዚአብሔር መስቀል ላይ ሞቷል። እንዲህ አይነት በቃ ይደነግጣሉ። እንዲህ ዳይሬክት ፖዚቲቭ ስቴትመንቶች በጣም ነው የሚዘገንኗቸው። እንደው ኧረ እባካችሁ ብርሃን አታምጡብን የሚመስል ጩኸት ማለት ነው። ግልጽ ነው ሐሳቡ። ምስክርነቶችን አያምኑም። ዶግማቲክ ቲዮሎጂ ሚስጥረ ሥላሴ ሚስጥረ ሥጋዌ ሲባል አይወዱም። ዶግማ አያስፈልግ ካኖናይዜሽንን ይቃወማሉ። እንዲህ ቤተክርስቲያን ስልጣን የላት በቃ ቅዱስ ከሆነ ዲፋክቶ እንጂ ዲጁር ቅድስና የለም ብለው ነው የሚያምኑት። ማለት ሰው በቃ እንዲሁ ቅድስናውን ከተቀበለው እሺ፣ ግን ቤተክርስቲያን በጉባኤ በሲኖዳል ኦቶሪቲ ቅድስናን መስጠት አትችልም ብለው ነው የሚያምኑት። ይህ ቀጥታ ከኢትዮጵያ ቤተክርስቲያን ጋር የሚቃወም ነው። ሌተስት አቡነ ጴጥሮስ ለዚህ ምስክር ይሆናሉ። አሁን በቅርቡ ላይክ በግብጽ ቤተክርስቲያንም በእኛም ብዙ ካኖናይዝ ሴንቶች አሉ። ካኖናይዜሽንን ይቃወማሉ። ግልጽ ነው አይደለም ሐሳቡና ይሄ ቤተክርስቲያን ስትራክቸራል የሆነችውን ቤተክርስቲያን በሙሉ የሚቃወሙና ቡድሂዝምን ሊተክሉብን የሚሞክሩ እነሱ የሚሰብኩልን ክርስቶስ ማለት ነው ላይክ ዓለምን የሚወድ ሰልፍለስ የሆነ በመስቀል የተሰቀለ እና ዓለምን ከጨለማ ወደ ብርሃን ካለማወቅ ወደ ማወቅ ያሸጋገረ አይደለም። በጨለማ ውስጥ መሽለክለክ የሚወዱ ፐርሰናል ህይወታቸውን ባይዙ የብዙዎቹ ጤነኞችም አይደሉም። በቃ ይሄ ለስፒሪቹዋል ኤክስፒሪየንስ ያላቸው ኦብሴሽን የሆነ ከፍተኛ የህይወት ኢምፓክት በቃ ላይክ ቤት ውስጥ ተቆልፈው የሚኖሩም ጭምር አድርጓቸዋል። በጣም በሚያሳዝን ሁኔታ ዓለም ላይ ወጥቶ መስበክን፣ መመስከርን፣ ዕውቀትን እነዚህን ነገሮች በሙሉ የሚቃወሙና ፓራላይዝድ አድርጓቸዋል። በጣም በሚያሳፍር ሁኔታ ማለት ነውና ይሄ ኔጌቲቭ ቲዮሎጂ እንደ ስሙ ኔጌቲቭ ጠማማ የሆነ ቲዮሎጂ ነው። እውነት ለመናገር ምንም ለክርስቶስ የማይመች የቤተክርስቲያንን የሚቃወም ማለት ነውና በጣም ጤነኛ ያልሆነ ለኤክስፒሪየንስ በጣም የሚጓጓ እንግዲህ ይሄ ቅድም እንዳልኩት ሐሰተኛና ዘማዊ ትውልድ ምልክትን ይፈልጋል ተብሎ ምልክትን መፈለግ ስፔክትረም ነው። ባይዘው ቅዱስ ባስልዮስ እንደሚለው ክርስቶስን ምልክትን ስለሚያሳየን አይደለም እንከተለው። ግልጽ ነው ሐሳቡ። በየዋህነት እንግዲህ ሰራተኞች አሉ፣ ባሮች አሉ፣ ልጆች አሉ እንደተባለው እንደው ክርስቲያን እንኳን ቢባሉ ከሰራተኝነት ያልወጡ ማለት ነው። በቃ የሆነች
የሆነች ኤክስፒሪየንስ ፍለጋ ማለት ነው። እንግዲህ እኛ ስለ ቡዲዝም ስለ ቡዲሳትፋዎች ምናምን ስለማናቅ ነው እንጂ አንድ ቡዲስት ቲቤት ተራራ ላይ ቁጭ ብለው እንደሚሰራው የሆነ ስፒሪቹዋል ኤክስፒሪየንስ ፈልገው ይገባሉ። ምንም ጥያቄ የሆነች ስቴት ፍለጋ ግልጽ ነው። ላይክ የሆነች ስቴት ውስጥ ገብቶ የሆነ ዓለምን ማየት አይነት ነገር ነውና እኛ ግን ክርስቲያኖች ስንሆን ሰማይና ምድር የኛ እኮ ነው በብጽና ምንም የለንም ሁሉም ነገር ግን የኛ እንደሆነ እናምናለን ይላል ቅዱስ ጳውሎስ። ክርስቲያን የሆነ ማለት ስፒሪቹዋል ኤክስፒሪየንስ ነሰሰሪሊ ኤክስፒሪየንስ ያደረገ ማለት አይደለም። ነገር ግን ያምናል ሁሉን ነገር በመንግስተ ሰማያት እግዚአብሔር እንደሚሰጠው ማመን ይበልጣል። ኤክስፒሪየንስ ከማድረግ ይልቅ እግዚአብሔር ሁሉን በቸርነቱ ይሰጠኛል ብሎ የሚያምን ሰው ይበልጣል። እነዚህ ሰዎች ግን በጣም የሚገርመው ቸርነት ኤክስፒሪየንስ ያላደረገ ሰው ክርስትናውን ሁሉ ይጠራጠራሉ። ማለት ሰው ይሄ አሁን እኛ ኮንፈርሜሽን የምንለው አለ። ልክ ሰው ይጠመቃል ይቆርባል፣ ከዛ በቅባ ሜሮን የመንፈስ ቅዱስ ጸጋ ያድርበታል፣ ያን ጊዜ እግዚአብሔር ልጅ ይሆናል። እነዚህ ሰዎች ሰው ኮንፈርምድ የሚሆን የሚመስላቸው እውነተኛ ክርስቲያን የሚሆነው ልክ ስፒሪቹዋል ኤክስፒሪየንስ ሲያደርግ ያን ጊዜ ክርስቲያን ሆነ አይነት እምነት ያላቸው ጭምር ናቸውና እጅግ ጠማማና ከቡዲዝም የተቀዳ ለብዙ ዘመናት በፍልስፍና እንደኛ መጽሐፍ ቅዱሳዊና ቢብሊካል ይሄ የትርጓሜ ትውፊት በደንብ ስለሌላቸው በጣም ፊሎሶፊካል ኢንፍሉዌንስ ያለባቸው እንግዲህ ከ8ኛው እስከ 13ኛው ክፍለ ዘመን ከቡዲስቶች ብዙ ሐሳብ ወስደዋል። ግልጽ ነው አይደለም ሐሳቡ እና ከኢስተርን ቲዮሎጂ ከሂንዱይዝም ብዙ ሐሳቦች ነው የወሰዱት እነዚህ ሰዎች። ግልጽ ነው አይደለም ሐሳቡ ከፕላቶኒዝም ብዙ ሐሳብ ወስደዋል እና ቤተክርስቲያን መሰረቶቿ የተቀደሱ ተራሮች ሆነው በቅዱሳን በመጽሐፍ ቅዱስ በብሉይ ኪዳን መሰረትነት ላይ የቆመች ሆና ሳለች እነሱ መሰረታቸውን ፍልስፍና ለማድረግ በጣም የሚሞክሩ ምንኩስናቸው በጣም የኮንቴምፕሌሽንን የሚያበረታታ የኮንቴምፕሌቲቭ ሆኖ ይሄ መከራ መስቀሉን መሸከም ስግደት ምጽዋት ይሄ ምንድነው ቤተክርስቲያን ላይ ሰልፍለስ የሆኑ ከሌበር ፎርስ ጀምረን በሪዲንግ ከሪዲንግ ደግሞ ወደ ፕሬየር የሚለውን ሃይራርኪ ያዛባ የሚመስል ግልጽ ነው አይደለም ሐሳቡ በጣም ብዙ ስፒሪቹዋል ኢምባላንስ ያለበት ኢጤነኛ የሆነ ክርስትና ነው የሚሰብኩ እና ሰውን መንቃት አለበት። በትክክል መጥምቅ ላይክ በደንብ አድሬስ አድርገዋል። መጥምቅ ፎር ሎንግ እንደውም ማለት ነው እንደውም የሆነ በጣም ኢሞሽናል የሚያደርጋሉ። ቤዚካሊ የሰው አለመንቃት ነው እኛን እዚህ አንገር ስቴት ውስጥ የሚከተን ቤዚካሊ እና የቤተክርስቲያናችን መናቅ የሊቃውንቶቻችን መናቅ ማለት በትክክል እና የሆነ ስለዚህ ላይክ ኦርጋናይዝድ የሆኑ ተከታታይ ነገሮች ይዘን እንመጣለን። ቤዚካሊ ይሄኛውን ኤፒሶድ ተመልካቾቻችን በዋናነት እንዲያዩትም የምንፈልገው እንደ ኢንትሮዳክሽን አድርገው ነው እንዲያዩልን የምንፈልገው። ስለዚህ ከኬልቄዶን ጀምረን ይሄ ኒዮፕላቶኒስቲክ ስኩል ኦፍ ቶታቸው እንዴት እንደመጣ ሁሉንም አድሬስ እናደርገዋለን። የቴዎሲስ ኮንሰፕታቸው ምን እንደሚመስል፣ ሄዚካዝም ምን እንደሆነ፣ አፖፋቲዝም ምን እንደሆነ ሁሉንም ነገር አድሬስ ለማድረግ እንሞክራለን። ይሄ ሲኖዳል ኦቶሪቲን የሚክዱትን ነገር ይሄ ዋን አመንግ ኢኳልስ ምናምን እነዚህ ነገሮች ሁሉንም ስቴፕ ባይ ስቴፕ አድሬስ ለማድረግ እንሞክራለን። ዊ ፕሮሚስ ቱ ዱ ዛት። ይሄ ደግሞ በጣም ሜጀር ትሬት እየሆነ ስለሆነ ቤተክርስቲያን ላይ ስለዚህ ሁሉንም ነገር አድሬስ እናደርጋቸዋለን። በጣም ፍራግመንትድ የሆነ ቢመስልም ቢያንስ አትሊስት ለተመልካቾች አላርሚንግ ሌቭል ላይ እንደደረሰ እንዲረዱ ያደርጋቸዋል። አይገስ እና ዛት ሴድ መጥምቅ እመቤታችን ላይ ያላቸውን ነገር ትንሽዬ እናንሳው እስቲ። ላይክ በኋላ እሱንም በደንብ አድሬስ እናደርገዋለን እና እስቲ አሁን ደግሞ የሆነ ላይክ እንደ ኢንትሮዳክሽንም እንዲሆን ምን አይነት ነገር እኛስ ጋር ያለው ኢምፓክት ምንድነው የሚለውን ትንሽ እናንሳ። ላይክ ቱ ስታርት ዊዝ ምንድነው ምን አይነት ነው አፕሮቻቸው? እኔ ብዙ ጊዜ ሴንስ የማደርገው እመቤታችን ላይ አንደኛ በጣም ሪዳክሽኒስት የሆነ ቪው ነው ያላቸው። ምንድነው ይሄ ሪዳክሽኒስት ስንል ይሄ የመቀነስ እና ከቅዱሳን ጋር ቀላቅሎ የመረዳት ማለት ነው። ይሄ ከፈጣሪ በታች ከፍጡራን በላይ የሚለው ታይትል ለነሱ ሴፍ አይደለም። ቤዚካሊ ይሄ አይምሯቸው በዚህ መልኩ አይደለም ኦርጋናይዝድ የሆነው። ይሄ ፕሌቶ ላይ የሌለ ቲዮሪ የማይቀበሉ አይነት ኔቸሮች ናቸውና ስለዚህ ይሄ ከፈጣሪ በታች ከፍጡራን በላይ የሚለው ነገር ኮምፎርት አይሰጣቸውም። ቤዚካሊ ሁሉ ጊዜ ይሄ ፕሮሜሪያን የሆኑ ነገሮች እንኳን ቢጽፉ ከተዋት የሚረዱት ከቅዱሳን ጋር ነው። ይሄንን እኮ ለቅዱሳንም አድርገውታል። ለምሳሌ የቤዛነትን ነገር እንኳን ላይክ ዲፌንድ እናድርግ ቢሉ
አት ዘ ፈርስት ፕሌስ አያምኑበትም። ከቅዱሳን ቤዛነት ጋር ቀላቅሎ መረዳት ማለት ነው። ክብሯንም ይሄ ክብር ይግባትና ይሄ ወላዲተ አምላክ የሚለውን ታይትል እንኳን ኢቭን እሱን እንኳን ዲፌንድ የሚያደርጉበት ኢንቴንሽናቸው ከጀርባ ይሄ የጌታችንን አምላክነት ሰፓሬትሊ ቅዱስ ቄርሎስ ሰፓሬትሊ የጌታችንን ክብር ይግባውና የሱን አምላክነት ዲፌንድ ለማድረግ እንዳደረገው አድርገው እንጂ ይሄ የእመቤታችን ወላዲተ አምላክነት ታይትል it is not that important ለነሱ አይነት በጣም ሪዳክሽኒስት አይነት ቪው አላቸው። ዲያዘር ደግሞ እመቤታችንን ቶታሊ ከዲስከሽን ውጭ እንድትሆን የማድረግ አይነት። ስለዚህ if somebody ስለ እመቤታችን የማውራት ኢንትረስት እንኳን ኖሮት ኢንትረስቱ ሁሉ ጤነኛ አይደለም ብለው ያምናል። ያ እና የሆነ ሌትስ ቶክ አባውት ነገረ ድህነት አይነት ነገር አዚፍ እመቤታችን ነገረ ድህነት ላይ ስቶሪዋ እንደሌለ አይነት ነገር ኖርማሊ የድህነት ስቶሪ ላይ ይሄ እመቤታችን ማንዳታሪና ይሄ ላይክ ከጌታችን ሳትነጥል ቤተክርስቲያናችን እንዳስተማረችን እግዚአብሔር አንድ ያደረገው ሰው አይለየው ይላል። ያንን ቀጥታ ኦፖዝ የሚያደርግ አይነት ኔቸር ያለው ነውና በጣም እመቤታችንን ይሄ ዲስከሽን ቶፒክም እንዳትሆን የሚያደርግ ማለት ነው። ስለዚህ መጽሐፍ ሊጽፉ ይችላሉ፣ እመቤታችን ላይ ታይትል የለም። ቤዚካሊ ስብከት ሊሰብኩ ይችላሉ፣ አንድ ስብከት እመቤታችን ላይ የለም። ቤዚካሊ ኖርማሊ ግን ቅድስት ቤተክርስቲያናችን እንደዛ አይነት ኔቸር የላት። ቤዚካሊ ነገረ ድህነት ያለ እመቤታችን ማየት አይችሉም አባቶቻችን ቤዚካሊ። እና ይሄ ሰዓታቱን ቢያዩት ኖርማሊ ስለ እመቤታችን ያለው around 80% ቤዚካሊ ቅዳሴው እንደዛ ነው። ማህሌቱ ላይ ላይክ ኪያኪ ሰናይ ተዘፈጠረ ለቤዛ ዓለሙ የሚለውን የማይጸነጽል ማለት የለም ቤዚካሊ። ኤግዛክትሊ ለምን ፍታት ላይ አንሄድም? ማይፈዱ ለነበልባል ሳይላት አይጨርሰውም ፍታቱ ቤዚካሊ። ስለዚህ ከላይኛው ከቅዳሴ ጀምሮ ማህሌቱ ሰዓታቱ ቤዚካሊ ፍታት ላይ ሳይቀር እመቤታችን የሌለችበት አገልግሎት የለም ቤዚካሊ። የነዚህ ሰዎች ሴንስ ኦፍ እመቤታችን ግን ፉሊ ኤክስክሉድ አድርገናት ነገረ ድህነትን እናውራ የሚል ድፍረትን ለኢትዮጵያውያን ያስተማሩ ናቸው ቤዚካሊ። አሁን ላይክ ሶሻል ሚዲያዎች ላይ ምናምን ብታዩ ከፕሮቴስታንቶቹም ጋር ባለው ዲቤት የዲቤቱ ቶፒክ ሊሆን የሚችለው ክርስቶስ አምላክ ነው አይደለም፣ አማላጅ ነው አይደለም፣ ኦር ስጋው ደሙ ላይ ነው ወይም ፕሪስትሁድ ላይ ነው የሚሆነው ወይ ቅዱሳን ላይ ነው። እመቤታችን ላይ የዲቤት ቶፒክ በሷ ጉዳይ ልዩነት የለንም ነው። አዎ እንደዛ ነው። በሷ ጉዳይ ልዩነት የለንም ችግር የለውም ብለው ነው የሚያምኑት። በጣም ላይክ ዲስገስቲንግ የሆነ ባህሪ ነው ያላቸው ቤዚካሊ። እመቤታችንን ፈጽሞ ከዲስከሽን ቶፒክ ውስጥ ማስወጣት ድንገት ሆኖ በኢትዮጵያውያን ኢንፍሉዌንስ ውስጥ ወድቀው ስለእመቤታችን ቢያወሩ እንኳን የሚያወሩት ከቅዱሳን ጋር ደምረዋት ነው ማለት ነው። ኤግዛክትሊ ቢያወሩ እንኳን ቸርነት አንተ እንዳልከው እነዚህ ሰዎች እንግዲህ መናፍቅ መባለን የሚፈሩ ላይክ ሌሎች ናቸው መባለን አይደንቲፋይ መደረግን ይፈራሉ ቤዚካሊ። ግልጽ ነው አይደለም ሐሳቡ? ሌሎቹ አይደንቲፋይ የተደረጉት ፍጻሜያቸው ምን እንደሆነ ያውቃሉ፣ ውግዘት ነው። እና እነዚህ ሰዎች ሌሎች መባለን ስለሚፈሩ አስመሳዮችም ጭምር ግብዞች ናቸው፣ ግዕዝ ለመጥቀስ የሚሞክሩ እና ለመመሳሰል በጣም የሚሞክሩ ዲፕ ዳውን ግን የማያምኑበት ናቸው። ፈርስት ኦፍ ኦል ማወቅ ያለብን ማለት ነው። ኢቨን ሞርጋን እኔ ቸርነት ጀስት ልጥቀስልን የዛሬ 7 ዓመት ኦር ሳምቲንግ ጥቁር አንበሳ ዶርም ውስጥ ሆኜ አንድ ኢስተርን ስብከት ሰምቼ እኔ ያን ቀን አስታውሳለሁ። ማለት የሆነ ያን ቀን የሰማሁት የቶማስ ኦፍኮን ስብከት ነበርና ፌመስ ኢስተርን ነው። ፌመስ ላይክ ከጥቂት ዓመት 2017 ነው በፈረንጆቹ የሞቱት ቶማስ ኦፍኮን። ያን ቀን የተሰማኝ በህይወቴ ተስፋ መቁረጥ የሆነ ሲኦል የተጣልኩ ያክል ነበር የተሰማኝ አስታውሳለሁና ቶማስ ኦፍኮ ስለእመቤታችን ያን ቀን የተናገሩት ነገር እኔ ስለ እህቴ ቢነገር በጣም የሚዘገንነኝ ነገር ነበር የተናገሩት። እዚህ ላይ መናገር አልችልምና ኦቨርኦል ግን ሰዎች ስለእመቤታችን ሲናገሩ ቢሰሟቸው ማለት ነው እነዚህ አንዳንድ ጊዜ ፕሮቴስታንቶች እንደው ግልጽ ጥላቻቸው ይሻላል የሚያስብል ነው። ማለት ይሄ ጥላቻ ሁለት አይነት ነው፣ ላይክ ክሪፕቲክ እና ኦቨርት የሆነ ነው ወይም የተገለጠና ውስጥ ያለ ማለት ነው። እና እነዚህ ሰዎች ውስጥ ዲፕ ዳውን ያላቸው ለእመቤታችን ንቀታቸው እጅግ እኔ ጨጓራዬ ብዙ ጊዜ ተነስቶብኝ ያውቃል ባይዘው ብዙ ጊዜ ማለት ነውና ፍጹም ተስፋ የሚያስቆርጥና ከዛኛው ዓለም ከአጋንንቱ ዓለም እንደሆኑ
በቃ ላይክ አይ ካን ፊል ኢት ዲፕ ዳውን ማለት ነው አዝ አ ፐርሰናል ኤክስፒሪየንስ። እና እነዚህ ሰዎች ያላቸው የንቀት መጠን ፍጹም ሰውን የሚፈታተን ማለት ነው። ግልጽ ነው አይደለም? እና ተስፋ የሚያስቆርጥ እና አክቹአሊ እነዚህ ሰዎች ተወግዘው ካልወጡ ቤተክርስቲያን እረፍትም እንደማይኖራት ተረድቻለሁ እውነት ለመናገር። እና እነዚህ ምንድነው ምንፍቅናቸው? እመቤታችን ዩኒክ አይደለችም ነው በቃ ቢፎር ኦል ቲንግስ they deny the unique economy of the mother of God like ወላዲተ አምላክ እንግዲህ ከስም ሁሉ በላይ የሆነ የመጨረሻው ስም ለፍጡራን የእግዚአብሔር እናት የሚለው ውስጥ እግዚአብሔር የሚል አለ፣ ከዛ እናት የሚል አለ። ፈጣሪና ፍጡራን እዚህ ስም ላይ ኮምባይንድ ሆኗል ለዘላለም ማለት ነው። ለዘላለም ጌታችን ባይ ዘ ዌይ ጥንቱንስ ሁለት አድርጎ ፈጠራቸው ብሎ ስለ አዳምና ሔዋን ሲናገር አዳምና ሔዋንን ሁሉ ጊዜ ሁለት አድርጎ ዱፕሌት አድርጎ ነው የፈጠራቸውና ከዚህ በኋላም በተክሊል ለሚጋቡትን ሁሉ እንደ አዳምና እንደ ሔዋን ናቸው። እግዚአብሔር አንድ ያደረገውን ሰው አይለየው ብሎ በሚስጥር የተዋሃዱ ናቸውና ጌታችንና እመቤታችን ዳግሚት ሔዋንና ዳግማዊ አዳም ናቸው። ግልጽ ነው አይደለም? እግዚአብሔር አንድ ያደረገውን ሰው አይለየው የሚለውን ጌታችን በሚስጥር ሲናገር እኔንና እናቴን ማንም አይለየን፣ ይሄንን ሚስጥር ዓለም ሳይፈጠር እግዚአብሔር አንድ አድርጎታል በተዋህዶ። ግልጽ ነው አይደለም? ስለዚህ ስለ ጌታችን የሚመሰክር ስለ እመቤታችን አለመመስከር አይቻል ብሎ ለዘላለም ሕግ ሰርቷል ጌታችን። ግልጽ ነው አይደለም ሐሳቡ? ስለ ጌታችን ተናግሮ ስለ እመቤታችን የማይናገር የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው ይላል መቅደመ ተአምረ ማርያም ላይ። ግልጽ ነው አይደለም ሐሳቡ? ሜሪያን ኢኮኖሚን የሚክድ ሁሉ የወልደ እግዚአብሔርን ሰው መሆን ከማመን የወጣ ነው። በቃ ቅር ይሏል። ወይ ሰው አልሆነም ብሎ ያምናል፣ ወይ ተዋህዶ ኮምፕሮማይዝ ነው ብሎ ያምናል። ብቻ ምንፍቅናውን እሱና ሰይጣን ነው የሚያውቁት። ምንፍቅና ግን አለበት። ግልጽ ነው አይደለም ሐሳቡ? እነዚህ ሰዎች እንደውም ላይክ እዚህ ጋር መጨመር የምፈልገው እመቤታችን ሺ ኢዝ ላይክ ዘ ካኔሪ ኢን ዘ ኮል ማይንስ። ምን ማለት ነው? ላይክ ዘ ካኔሪ ኢን ዘ ኮል ማይንስ ማለት የሆነ ነገር ከመሆኑ በፊት ላይክ አስቀድሞ አመልካቾች የሆኑ ማለት ነው። ላይክ ኮል ማይንስ ላይ ካኔሪ በርዶች ይኖራሉ ሁሉ ጊዜ ማለት ነውና እመቤታችን ላይ የሰው ያለው አቋም ኦቨር ኦል ሃይማኖት ላይ ስላለው አቋም አስቀድሞ አመልካች ነው። ግልጽ ነው አይደለም? ምክንያቱም ሙቹዋሊ ኤክስክሉሲቭ ናቸው። ብርሃንና ጨለማ አንድ ላይ ሊኖሩ አይችሉም። ፍቅረ ወላዲተ አምላክ ባለችበት መናፍቃን ሊኖሩ አይችሉም። ላይክ መናፍቃንን የምታሸብሪያቸው ነው የሚለው። ግልጽ ነው። መናፍቃንና አጋንንትን የምታሸብራቸው ነች እመቤታችን። ስለዚህ ሰው መናፍቅ መሆኑ በምን ይታወቃል ቢባል ለእመቤታችን ባለው አቲቲዩድ ይታወቃል። ሺ ኢዝ ላይክ የሆነ ምንድነው ሲግኒፋየር። እግዚአብሔር እንግዲህ ጌታ ራሱ ምልክትን ይሰጣቸዋል ብሎ መሲሁ እውነተኛ መሲህ ለመሆኑ አንድ ሰው መናፍቅ ለመሆኑ እሷ ላይ ያለው አቋም ልጅ ለመሆኑ ልጅ ሆኖ አባት እናት የሌለው የለም። ግልጽ ነው አይደለም ሐሳቡ? እና እግዚአብሔር አባቴ ወላዲተ አምላክ እናቴ ቤተክርስቲያን ደግሞ መጠለያ መርከቤ ከዚህ ዓለም ወደዛኛው መሸጋገብሽ ብሎ የማያምን እግዚአብሔርን አባቱ ወላዲተ አምላክን እናቱ ብሎ የማያምን ሰው ክርስቲያን አይደለም። ግልጽ ነው አይደለም ሐሳቡ? እና እነዚህ ሰዎች አስቀድመው የሚክዱት ወላዲተ አምላክን ነው። ላይክ አዲሽናሊ መጨመር የምፈልገው ዩኒክ የሆነ ኢኮኖሚዋን ሙሉ ለሙሉ ይክዳሉ። እግዚአብሔር ከሷ ባይሆንም ከሌላ ሰው ሊወለድ ይችላል ብለው ያምናሉ። በጣም በሚገርምና በሚዘገንን ይሄን ሁሉ የሰማው ቀን እንግዲህ በጣም ታዋቂ የሆነ ዶር ውስጥ ቁጭ ብለን ደውለንለት ነበር። እንግዲህ ቀጥታ ምንድነው የምታከብረው ከሷ እኮ ባትኖር ከሌላ ሴት ሊወለድ ይችላል ብለው ፌመስ ቤተክርስቲያናችን ላይ እኮ ላይክ ኢንፍሉዌንሻል የሚባል ሰው እንግዲህ ሰውዬና ከሌላ ሰው ሊወለድ ይችላል ብለው የሚያምኑ የሚዘገንን ማለት ነው። እንግዲህ ከሌላ ሰው የሚወለደው ማን እንደሆነ እናውቃለን። ሐሳዊ መሲህ ነው። ግልጽ ነው አይደለም ሐሳቡ? እና ሜሪያን ኢኮኖሚን ሙሉ ለሙሉ የሚክዱ ሺ ኢዝ ኖ ዋን ማንም አይደለችም አታካብዱ ብለው በግልጽ ነው የሚያስተምሩት። ባይ ዘ ዌይ እና ጭራሽ ከመላእክት ታንሳለች ብለው የሚያስተምሩ አሉ። ባይ ዘ ዌይ እዚህ ጋር መጥቀስ ያለብን እመቤታችንና መጥምቁ ዮሐንስን አንድ ካቴጎሪ አድርገው እና ከመጥምቁ ዮሐንስ ብዙም አትበልጥም ብለው ነው የሚያስተምሩት እነዚህ ሰዎች። መላእክት እንኳን ከሷ እጅግ በጣም በክብር ይበልጣሉ በስፒሪቹዋል ኤክስፒሪየንስ። መቼም ሊቃነ መላእክት ዘያፈትሁሙ ለመላእክት ከመ ይርእዩ ይላል። መላእክትን እንዲያዩት የሚያጓጓቸው ስለሚል መላእክት እኮ ስፒሪቹዋል ኤክስፒሪየንስ አላቸው። አንክሬትድ ላይትን ያዩታል። እሷ እኮ የሰው ልጅ ነበረች ከኛ ጋር ተመላልሳለች እና ከመላእክት ታንሳለች። ከመጥምቁ ዮሐንስ ብዙም አትለይም እና ሁለት እንደውም በቃ ኢፋት ኦል ሺ ዋዝ ቨርጅን ድንግልና ያው መጥምቁ ዮሐንስም ድንግል ነው።
ድንግልናዋን እንኳን የሚረዱት በስጋዊ ድንግልና በስጋ ድንግልና የሐሳብ ንጽህናዋን ሳይሆን ከመጥምቁ ዮሐንስ ጋር ሁለት መነኮሳት አድርገው ክብር ይግባቸውና መጥምቅ ምን እየተረዳው ነው አሁን ይሄንን ስትለኝ ቤዚካሊ በመጀመሪያ ላይ እመለስበታለሁ አሁን የመጣሁበትን ሐሳብ ይሄ ነገር አሁን ይሄ ትምህርታቸው እዚህ ሳስቱቢ ኮንትራስትድ ዊዝ ይሄ አባ ጽጌ ድንግል የተናገሩት ነገር አለ እመተሰቅለ ቁልቁሊተ ወተተክለ በርሱ ይክላድኖ ነፍሱ አኮ ድንግል በፈጽሞ ቃላት ስሱ ብቻ ላይክ ምንድነው ሐሳቡ ይሄ ስድስቱ ቃላተ ወንጌልን በደንብ ተግቶ ቢፈጽም በራሱ ቢተከል ቁልቁል ቢሰቀል ድንግሉ ያለ መልጃሽ አይድንም ነው ቤዚካሊ ሐሳባቸውና ይሄንን ላይክ የሆነ መድረክ ላይ ዝም ብሎ እስላም ሲያደርገው ሰምተናል አንድ ተራ መነኩሴ ይተከለው ብሎ አባ ጽጌ ድንግልን ሲናገር ሰምተናል ቤዚካሊ ቀጥታ ማንን ሪፈር እያደረገ እንደሆነ we know it ኤግዛክትሊ ቤዚካሊ አንድ ተራ መነኩሴ ብሎ ሪፈር ሲያደርጋቸው በደንብ እናውቃለን እና ይሄ ቀጥታ ቤተክርስቲያን አሁን እነሱ እኮ አፍተሩ ምንም አሉ ምንም ሊተርጃው ቤተክርስቲያን አይቀየርም አሁን ቤዚካሊ ሰው ይሄን በዜማ ከማለት አያቆም ኤግዛክትሊ ያው ላይክ ሉዘር የሚሆኑት ኢን ዘ ኤንድ እነሱ ናቸው ኤግዛክትሊ ይሄንን ስትለኝ ግን መጥምቅ ላይክ ምን መጣብኝ አይምሮይ ላይ ላይክ ይሄ ነገር ሞር ኦፍ ይሄ ማንነታቸው ከምንም ይቀዳም ከምንም ላይክ ዊ ዶንት ኬር ግን ላይክ ድሮ ያየኋቸው ኢስተርን ኦርቶዶክስ ሙቪስ ነበሩ ቤዚካሊ እና ላይክ ኖርማል ይሄ 70-40 ላይ ያሉት ሰዎች ይሄ የነሱ ቅዱሳን ሙቪዎች ላይ ላይክ ኮመን ፒፕል አለ እና they have this devotion ለእመቤታችን they call her ፓኔጊያ ነው የሚለው እውነት ነው እስትንፋሳቸው ናት ቤዚካሊ ዘ ኦል ሆሊ ዋን ማለት ነው ቅድስተ ቅዱሳን ያ for every issue ሮጠው እመቤታችን ጋር ናቸው ቤዚካሊ እና የሆነ ላይክ ዘይ ነው በቃ ያለ እመቤታችን መዳን እንደማይችሉ ዘይ ነው ሃይማኖታቸው ልባቸው ውስጥ አለ ቤዚካሊ እነዚህ ሰዎች ከላይ ያሉት ቴዎሎጂያንስ ግን ይሄ ላይክ their hatred towards the Catholic Church ይሄ ከካቶሊኮቹ ጋር ባላቸው ጸብ በሚመስል መልኩ የፖለቲካ ጸብ ማለት ነው በትክክል እና ያው ዘሴም ግን ለግማ አብራዝግም ነው ቤዚካሊ ግን ኤግዛክትሊ የሆነ ከነሱ ጋር ላላቸው ጸብ እመቤታችንን ማቃለል ስራቸው አድርገው ይዘውታል ቤዚካሊ ከካቶሊኮቹ ልንርቅ የምንችለው እመቤታችንን ፈጽመን በመሳደብ ነው አይነት ኔቸር ነው ያላቸው አሮጋንሳቸው ግልጽ ነው በቃ ከምን እንደሚመነጭ የሚታወቀው ትንሽ ያወቁ ሲመስላቸው ይሄ ላይ ከካቶሊኮቹ ጋር ያላቸውን ጸብ ውስጣቸው ላይ ሪፊውልድ የሆነ ላይክ ዳይሬክትሊ እመቤታችንን መሳደብ ላይ ናቸው ላይክ ቤዚካሊ መሳደብ ነው ፕሮቴስታንቶቹ ያን ያህል አርሽ አይደሉም እመቤታችን ላይ ቤዚካሊ እና የሆነ ይሄ ኖርማሊ 70-40 ኤሪያዎች ላይ የምናየው ሃይማኖትም አይደሉም እነዚህ ቤዚካሊ ኢስተርን ኦርቶዶክስ ሆነው እንኳን ላይ የሆነውን ኦርቶዶክሶች የሚወክሉ አይደሉ ቤዚካሊ ነጥረው የወጡ የሚታወቁ የሆነ እዛም የተዘሩ ቴዎሎጂያንስ አይነት ባይ ዘ ኔም ኦፍ ቴዎሎጂያንስ እና ያ ቸርነት ማለት እዚህ ጋር አንተ እንዳልከው ቅድም እስክንድሪያ መንበርና የሶሪያ መንበር ዓለምን ለእናንተ ትተንላችኋል ብለው ከካቶሊኮቹም ከኢስተርኖቹም ወጥተዋል እንግዲህ ማወቅ ያለብንና አስቀድመው እንግዲህ እነዚህ ኢስተርኖች አንድም በዓለም ላይ ኢንፍሉዌንሻል ለመሆንም ጭምር ነው ሁለት ባህር የሚለውን ሃይማኖት የተቀበሉት ማለት ነውና ፖለቲካል አምቢሽን አላቸው በትክክል ማለት ነውና ፖለቲካሊ የቢዛንታይን ኤምፓየር ከመውደቋ በኋላ 1453 ላይ ዓለማዊ በሆነ መንገድ እንግዲህ በሃይማኖት ከኛ ጋር ሙሉ ለሙሉ ሁለቱም መናፍቃን ናቸው ብለን ነው የምናምነው ግን በዓለማዊ መንገድ ካቶሊኮቹ በልጧቸዋል እንግዲህ በዓለማዊ መንገድ መበለጣቸው ይከነክናቸዋል ሁሉ ጊዜ የካቶሊኮች በዓለም ላይ ያላቸው በመድረክ ላይ ያላቸው ተሰሚነት እነዚህ ፖለቲካሊ ኢንፍሉዌንሻል መሆናቸው ቁጥራቸው ምናምን እዛው እንግዲህ ይሄ ለኛ ለኦሪየንታሎች ትርጉም የለውም ምክንያቱም እኛ በቁጥርም ማናምን በጠባቡ መንገድ የምንኖር ነን እነሱ ግን ዓለማዊ አምቢሽንም ስለነበራቸው በዓለማዊ መንገድ በመበለጣቸው እነሱ ላይ እልውስ ገብተዋል ስለዚህ እልውስ በመግባታቸው ካቶሊኮች ከሚያነሱት ሐሳብ ጋር ግዴታ መቃረን እንዳለባቸው ያምናሉና ካቶሊኮች ከሚያነሱት ከሜሪዮሎጂ ጋር ግዴታ መሳደብ እንዳለባቸው ይሰማቸዋል እንግዲህ በጣም በሚገርም ሁኔታና ከሃይማኖት ኢንፌሪዮሪቲ ኮምፕሌክስ ከበታችነትም የሚመነጭ ማለት ነውና ከሃይማኖት ይልቅ ዓለምን በመምረጣቸው
ፖለቲካል ዶሚኒየንን በመምረጣቸው ምክንያት ሁልጊዜ ተሳዳቢዎች ሆነዋል ማለት ነውና ራሳቸው በፈጠሩት ጥል ማለት ነው እንግዲህ እርስ በርስ የሚሰዳደቡ ሆነዋልና እነዚህ ምናቸውን ነው የሚሰድቡት? ሜሪዮሎጂያቸውን ይሳደባሉ ማለት ነው። ግልጽ ነው አይደለም ሐሳቡ? ዋሬቨር አሁን የካቶሊኮቹ ሜሪዮሎጂ ምንም ሆነ ምንም ነው። ምንም እንግዲህ እነሱ ሜሪዮሎጂያቸው ልክ ነው ወይ አይደለም ወይ ሌላ ውይይት ሆኖ ማለት ነው። ሌላ ኢንዲፔንደንት ዲስካሽን ሆኖ ግን ማወቅ ያለብን ሪአክሽነሪ ሃይማኖት የለም። በትክክል ይሄንን የነሱን ላይክ የጸባቸውን ውጤት እየመጣ እዚህ ሊዘረግፍብን አይችልም። ይሄ ዶንት ቢሎንግ ሂር ነው ቤዚካሊ። ይሄ ለእመቤታችን አስራት ሀገሯ ነን ነው ቤዚካሊ። ያም ደግሞ ኢንፋክት ፕራክቲካሊ ያለ ነገር ነው። ጸባችሁን እዛው ጨርሱ ነው የምንለው። አትምጡብን ነው። ምክንያቱም እኛ የሁለቱም ተጠቂዎች ነን። እንግዲህ ካቶሊኮቹ መጥተው እዚህ ፐርሴኪዩት ያደርጉናል፣ ኢስተርኖቹ መጥተው እዚህ ምንፍቅናቸውን ያራግፉብናል። ውጡልን ነው እኛ የምንለው፣ ሁለቱንም ማለት ነው። እኛ ሙሉ ሃይማኖት አለን፣ ራሳችሁን ችላችሁ ውጡልን፣ ጸባችሁን እዛው ጨርሱ። ምክንያቱም እኛ ጸባቸው ውስብስብ ነው። እንግዲህ ማወቅ ያለብን ጸባቸው ውስብስብ ነው። እኛ አያገባንም። ዋናው መታወቅ ያለበት ነገር ግልጽ ነው አይደለም ሐሳቡ? እኛ ከሁለቱም የጸዳ ንጹህ ዓለም ነው የምንፈልገው። ግልጽ ነው አይደለም ሐሳቡ? እኛ አባቶቻችን ሃይማኖትን ከየትም አልወሰዱትም፣ ከመንፈስ ቅዱስ ነው የተቀበሉት። ቅዱስ ያሬድ ታቦተ ጽዮን ላይ እጁን ዘርግቶ ነው አንቀጸ ብርሃንን የደገመው። ግልጽ ነው አይደለም ሐሳቡ? ከታቦቱ ነው ኃይልን የተቀበለው። አባ ጊዮርጊስ ከተጋድሎ እና ከቅድስና ነው የእመቤታችንን ፍቅር ያገኘው። ቅዱስ አባ ጽጌ ድንግል አይሁዳዊ ነበረ። ፍቅረ ወላዲተ አምላክ ወደ ልቡ መጥቶ ከአቡነ ዜና ማርቆስ ነው አባ ጽጌ ድንግል የተማሩት። ግልጽ ነው አይደለም ሐሳቡ? አባ ሕርያቆስ ግብፃዊ ነው። ሳምዌር ኢን ዘ 6th ሴንቸሪ ነው የተነሳው። ፍቅረ ወላዲተ አምላክ አቃጥሎት ነው። እኛ ከነሱ ጋር ግንኙነት የለንም ነው መታወቅ ያለበት። በሜሪዮሎጂም ቢነጻጸር የኛ ሜሪዮሎጂ 1000 እጥፍ ይበልጣል። እነሱ ገና ሜሪዮሎጂን ዶግማ እንኳን ያደረጉት ካቶሊኮች 19ኛውና 20ኛው ክፍለ ዘመን ነው መታወቅ ያለበት። እኛ ከ1000 ዓመት በፊት ከቅዱስ ኤፍሬም ነው ሃይማኖቱን የወሰድነው። ስለዚህ ላይክ እኛን ይሄ ካቶሊክ ሁሉ የሚሉን እኮ ነው ምን አይነት ነውረኞች እንደሆኑ እንግዲህ ቅዱስ ኤፍሬምን ካቶሊክ ሊሉስ ነው ማለት እኮ ነው። ግልጽ ነው ሐሳቡ? አባ ጊዮርጊስን ኦፍ ኮርስ እና አባ ጊዮርጊስን ካቶሊክ ነው እያሉት ነው እነዚህ ሰው። ቅዱስ ኤፍሬም እኮ ዲፌንስ ሜካኒዝማቸው ይሄ ነው። ኤግዛክትሊ ስለእመቤታችን ለመናገር ኤግዛክትሊ አንድ ሰው ላይክ ሰው እንዲሳቀቅ ማድረግ ማለት በትክክል በደንብ ስለእመቤታችን ሲመሰክሩ ካቶሊኮች ምን አይነት ስለእመቤታችን መስክራችኋል ካቶሊኮች ናችሁ ተብለው እንዲሳቀቁ ተደርጓል። በጣም በሚገርም ሁኔታ ማለት እኛ ምን ያገባናል? ቅዱስ ኤፍሬም እኮ 14000 ድርሳናትን ነው የጻፈው። የሰው ልጅ 14000 ድርሳን በምንም ተአምር ላይክ የእግዚአብሔር ሙሉ ጸጋ ካላደረበት በስተቀር ሊጽፍ አይችልም። ይሄን ሁሉ ሜትሪካል ሆሚሊ ለዛውም ግጥም ነው የጻፈው። 14000 ግጥም ድርሰት ብቻ አይደለም። ይሄን ሁሉ ድርሰት ሲጽፍ ፍጹም የመንፈስ ቅዱስ ጸጋ አድሮበት ነው። እኛ ኢንፍሉዌንሳችንን ሃይማኖታችንን ኢትዮጵያን ቸርች ፋዘርስ የምንላቸው እነማንን? ቅዱስ ኤፍሬምን ነው እኛ የምንለው። ቅዱስ ያሬድን ነው፣ አባ ሕርያቆስን ነው፣ ቅዱስ አባ ጊዮርጊስን ነው፣ አባ ጽጌ ድንግልን ነው። ግልጽ ነው አይደለም ሐሳቡ? ኢትዮጵያ ኢንሱላር የሆነች ምድር ነች። እንደ ደሴት በሙስሊሞች ተከባ ከማንም ተጽዕኖ ውጪ ቴዎሎጂያን ዲቨሎፕ ያደረገች አለ። እኛ ከሌሎች ጋር ግንኙነት የለንም። ስለዚህ ሰውን ስለእመቤታችን ሲመሰክር ካቶሊክ ነው እያሉ ሊያሳቀቁት በምንም ተአምር አይችሉም። ግልጽ ነው አይደለም ሐሳቡ? ካቶሊኮች ሲጀመር ሜሪዮሎጂያቸው ከኛ ይለያል። ፐርሶናል መታወቅ ያለበት የራሳቸው ዌይ ኦፍ ሲንተሳይዚንግ ሜሪዮሎጂ አላቸው። ከኛ የተለየ ነው። ይሄ ኑማቶሎጂ ምናምን የሚሉት ብዙ ውስብስብ ሎጂካል እና ስኮላስቲክ የሆነ ሐሳብ ያለበት ነው። ከኛም ያነሰ ነው ማወቅ ያለብን። የኛ ፍጹም ልዕልና ያለው ቀጥታ በመንፈስ ቅዱስ የተመሰከረ ነው። እመቤታችን እኮ አባ ጊዮርጊስን ጡቷን አጥብቷለች። ይሄ ተረት አይደለም። ግልጽ ነው አይደለም ሐሳቡ? አርጋኖንን አባ ጊዮርጊስ ጽፈዋል ማወቅ ያለብን። እኔ በየህይወቴ ፐርሰናል ኢንስፓይሬሽን እንኳን ጭምር ቲዮሎጂ እንዳጠና ያደረገኝ አርጋኖንን መጸለይ ነው። ግልጽ ነው አይደለም ሐሳቡ? ለአባ ጊዮርጊስ ያለኝ ለአባ ጊዮርጊስ መጸለይ ነው። ገድለ አባ ጊዮርጊስ ነው ኢንስፓየር የሚያደርገንና ሰው ሊያሳቅቁት አይችሉም ማለት ነው። ሁለቱም ሲጀመር ላይክ ሌቦች ምንድነው ሲሰርቁ ሲካፈሉ እንጂ ሲሰርቁ አይጣሉ የሚባለው። ሁለቱም ሌቦች ናቸው። አብረው ነው የሰረቁት። ለ600 ዓመት አብረው አለቅልቀዋል ሁለቱም። ከዛ በኋላ ሲለያዩ ኢስተርኖች ሉዘርነት ሲሰማቸው ነው ወደኋላ ሪግረስ ማድረግ የጀመሩት። ሲካፈሉ ነው የተጣሉት ማወቅ ያለበት። ስለዚህ እኛ አያገባንም ነው ስለነሱ። we don't care ስለዚህ የነሱ አይደንቲቲያቸው ሞሮፍ የተቀዳው
ከይሄ ለማይታወቅ አምላክ አፖፋቲዝም ማለት ነው ለዛ ሳውንድ ላይክ ዛት እና ያነ ከአፖፋቲክ ባክግራውንድ ነው የመጡት ኢንሰፕሽናቸው ጽንሰታቸው ከዛ የመጣ ነው ቤዚካሊ ስለዚህ አይደንቲቲያቸው ሁሉ ላይክ ይሄንን መሰረት ያደረገ ነው ይሄ የሆነ ላይክ የሰልፊሽ አምቢሽናቸው ኦል ዘ ቲንግስ ይሄ አንታይ ሜሪያን የሆነው ቴዎሎጂያቸው whatever ብቻ ከዛ የሚቀዳ ነው whereas የኢትዮጵያዊው ጃንደረባ ደሞ ላይክ from a Judaistic background የመጣ ነው ስለዚህ እኛ already like we were familiar ለጁዳይዝም basically ስለዚህ ምንጫችን እንኳን ይሄ ንጹህ የሆነ ምንጭ ነው basically not like the Athens which has የሆነ philosophical and Buddhistic background we have this pure የሆነ ጁዳይክ የሆነ nature ስለዚህ by the time አንድ ሰው ይሄንን ነገር የሆነ ተቃውሞ አዲስ መሰረት ሊመሰረት ሲሞክር ኮንፍሊክት የሚያደርገው ይሄ ጁዲዮ ክርስቲያን የሆነውን ፋውንዴሽን ነው ማለት ነው basically which is Merio-centric by definition ስለዚህ like ሁሉንም ነገር ሩዊን የሚያደርግና የሆነ ሰዎችም ላይ አይደንቲቲ ክራይሲስ ኢንዲዩስ የሚያደርግ ማለት ነው basically at the same time ክርስቲያንን የሚል ክሌም ስላላቸው at the same time the seven sacraments ኢንታክት እንደሆኑ ኢንዶክትሪኔት ስለሚያደርጓቸው usually እመቤታችንን እንደ አማራጭ የማየት አይነት ቶት እነሱ ላይ ብቻ አይደለም basically ሰባኪያኑ ላይ ሳይቀር ይሄንን አድርገውታል basically ዛሬ ኢፌክቲቭ ባይዞ የደረሱበት ኤክስተንት የሆነ ፍጹም አስጊ ደረጃ በቃ የሆኑ ሊቃውንት ጋር ሃይማኖት ቀረ ሊያስብል እንዲችል ወይም ደግሞ ማህሌት ላይ ቀረ እንዲባል ሊተርጂው ላይ ብቻ ቀረ እንዲባል የሚያደርግ 400,000 እና 500,000 ፎሎወር ያለው ሰው ፈጽሞ ስለማቤታችን የማያወራ ከሆነ we're in danger basically ጁዲዮ ክርስቲያን አይደንቲቲያችንን እያጣ ነው ማለት ልክ ነህ ማለት እኛ ለማቤታችን ያለንን ዲቮሽን በብሉይ ኪዳን ነው የጀመርነው ማቤታችን ሳትወለድ ለጽዮን ዲቮሽን ነበረን ግልጽ ነው አይደለም ሐሳቡ እንግዲህ እስራኤላውያን ሁሉን ቻይ የሆነ ኤልሻዳይ እግዚአብሔርንና ማን እንደሆነች ግልጽ ያልሆነላቸው ጽዮንን ዲቮሽን ነበራቸው ጽዮን ሆይ ጽዮን ሆይ ጽዮን ሆይ እያሉ ማለት ነው ግልጽ ነው ሐሳቡ እኛ ዲቮሽናችን ገና እመቤታችን ሳትወለድ ገና ለፎርሻዶ ለሚያደርጋት ለፕሪፊገሩ ለታቦት ዲቮሽን ነበር ታቦተ ጽዮን ብለን ማለት ህዳር 21 አሁን እናከብራለን ዲቮሽናችን ገና ክርስትና ሳይጸነስ ነው ለእመቤታችን ዲቮሽን የጀመርነው ለእግዚአብሔርና ለእናቱ የተለየን ህዝቦች አህዛብም እንኳን አይደለንም ህዝብ ተብለን ከእስራኤላውያን ቀጥለን የተጠራነን ግልጽ ነው አይደለም ሐሳቡ እና ማንንም እኛ ላይ አፉን ሊከፍትም ስልጣን የለም እውነት ለመናገር ግልጽ ነው ሐሳብ ወሰዱ እንኳን ቢባል ካቶሊኮች ከኛ ሐሳብ ሰረቁ ነው ሊባል የሚችለው በምንም ተአምር ማለት ግልጽ ነው አይደለም መጽሐፍቶቻችን እየወሰዱ እንደተረጎማቸው እናውቃለን ከሰረቁም ካቶሊኮች ሰረቁ ነው ሊባል የሚችለው ስለዚህ ሜሪያን ዴቮሽን እኛ እንደ አዲስ ከካቶሊኮች ቀዳችሁ ምንባል ሳይሆን ገና በብሉይ ኪዳን ለነሱ ኢንትሮዲዩስ ያደረገ ገና በአራተኛው ክፍለ ዘመን ነው የጀመርነው ይሄንን ማወቅ አለብን ግልጽ ነው the first millennium ነው የጀመርነው እነሱ ቅዱስ ኤፍሬም እንኳን ቸርች ፋዘራችን ነው ያሉት ገና በ19ኛው ክፍለ ዘመን ነው እኛ ሊትራሊ 1400 ዓመት እንቀድማቸዋለን ግልጽ ነው አይደለም ሐሳቡ ቨርቲካል ዴፕዙ አብሶ ምንም ፍጹም የማይገናኝ ነው ልንነጻጸርም አንችልም ገና እነሱ ገና አሁን እየጀመሩ ነው ማለት ይቻላል እውነት ለመናገር ሁለተኛ እነዚህ ሰዎች ታቦትንም ይንቃሉ ባይዘ እንደዚሁ እዚሁ ላይ መጨመር መፈልገው ነገር ታቦት የኛ ዩኒክ ነገራችን ነው ላይ ከግብጾችም ከሌሎች ኦሪየንታል ኦርቶዶክስ ምን ለየው ለታቦት ዲቮሽን አለን ታቦቱም እመቤታችንን ፕሪፊገር የሚያደርግ ነውና ታቦቱ የቃል ኪዳን ታቦት አይባልም 10ቱ ቃላት አይጻፉበትም አልፋና ኦሜጋ ብቻ ነው የሚጻፉበት ምናምን መሰዊያ ብቻ ተብሎ ነው የሚጠራው የሚሉ ግዴታ አህዛባዊ መሰረት ከሌለነ ቀስ ብሎ ደግሞ ጫማ ማውለቅ ያስፈልግም ነው የሚሉ ኢትዮጵያ ቤተክርስቲያን ትለያለች አህዛባዊ መሰረት የላትም ጫማ አውልቀን ነው የምንገባው ነጠላ ድሬሲንግ ኮድ ገና የዛሬ ስንት ከመሰረቱ ነበር እነሱ ድሬሲንግ ኮድ ቀዳሚ ሰንበት ናት ምንም ጁዳይክ ፋውንዴሽን ላችን ላይ አንደራደርም በታቦቱ የተለየ ሌላው ዓለም የሚያገኘውን በረከት እናገኛለን የሚለውን ማመን አለብን if you doubt this you don't belong here ነው you don't belong here ከፈለጉ ማውንታቱስ ሄዶ መመንኮስ ይችላሉ basically ማውንታቱስ ምናምን ሄዶ መመንኮስ ይችላሉ ባይ ዘ ወይ እዚህ ግን ቢሎንግ ሊያደርጉ አይችሉም
እዚህ ለታቦት ዲፕ ሪቨረንስ ያለበት ሀገር ነው። ስጋው ደግሞ ላይ ችግር አለባቸው ባይ ዘ ወይ ስጋው ደግሞ ይለወጣል የሚለውን አስተምሮ ቀጥታ አገላለጹ ብቻ ሳይሆን ቀጥታ ይለወጣል የሚለውን አስተምሮ በጣም ይከራከራሉ ባይ ዘ ወይ በትክክል ግልጽ ነው አይደለም ሐሳቡ ህብስቱና ወይኑ ወደ ስጋና ደም ይቀየራል የሚለውን አስተምሮ በጣም ይከራከራሉ በስጋው ደግሞ ያምናሉ ግን የሚያምኑት ስጋው ደግሞ ከህብስትና ከወይን ጎን ለጎን ያለ በትክክል አይነት ላይክ ሊመለስ የሚችል የሚል ይለወጣል እንግዲህ ጌታችን ውሃውን ወደ ወይን ቀይሮታል አይደለም ይሄ ምሳሌ ነው ወይኑን ደግሞ ወደ ስጋው ደግሞ ይቀይረዋል ወደ ደም ይቀይረዋል ግልጽ ነው አይደለም ሐሳቡ አባቶቻችን በተአምራት እኮ ድንጋይን ዳቦ ያደረጉ ቅዱሳን ነበሩ ህብስትን ደግሞ ወደ ስጋ ክርስቶስ ይቀይረዋል ምሳሌዎች ናቸውና ይለወጣል ብላ ቤተክርስቲያን ታስተምራለች የኢትዮጵያ ቤተክርስቲያን ህብስቱና ወይኑ ወደ ስጋውና ደግሞ ይለወጣል ብላ ኦፊሻሊ ታስተምራለች ይሄን መቀየር አይችልም ግልጽ ነው አይደለም ሐሳቡ ይሄ እንደዚህ ሶሊድ የሆነ እምነት እነሱ አፖፋቲስቶች ናቸውና ይለወጣል የሚለው ቃል ይጨንቃቸዋል በትክክል ቴንክስ ቱ ዜራ ዲፕ አፖፋቲዝም ምስክርነት ይጨንቃቸዋል በትክክል እንዴ እኛ እንመሰክራለን ወልድ መንፈስ ቅዱስ ሩያን ናቸው ብለን እንመሰክራለን እመቤታችን አማላጅ ነች ብለን እንመሰክራለን ህብስቱና ወይኑ ወደ ስጋውና ወደ ደሙ ይለወጣል ብለን እንመሰክራለን አፋችንን ሞልተን ነው የምንመሰክረው በአፖፋቲዝም አንሳቀቅም ግልጽ ነው አይደለም ሐሳቡ ካቶሊኮች ጋር ያላቸውን ጸብ እዛው ይጨርሱ እኛን ካቶሊክ ሊሉን አይችሉም ቤዚካሊ አባ ገብረ ኪዳን ካቶሊክ ናቸው ሊባሉ አይችሉም በምንም ታምር በትክክል እንዴ ካቶሊክ ናቸው እያሉ በጣም ብዙ ከጉባኤ ቤት የወጡ መምህራን የማይ ካቶሊኮች ነው እያሉ ያሳቅቋቸዋል በግልጽ መመስከር እንዳይችሉ ያስሯቸዋል ማለት ነው ስለዚህ ግዴታ ይመስላቸዋል እንደኛ ያገባንም እኛ አስተምሯችን ስንት ሺህ ዓመቱ ነው እንዴ ውዳሴ ማርያም እኮ ብቻውን በቂ እኮ ነው ውዳሴ ማርያም ባይዶ በምስክርነቱ ከዮሐንስ ወንጌል እንኳን ይበልጣል በምስክርነቱ ስለ ጌታችን የባህሪ አምላክ የበለጠ ውዳሴ ማርያም ይመሰክራል በትክክል ግልጽ ነው አይደለም